የቆረበ ሰው እንዴት ያለ መንግስተ ሰማይ አድርጎ በእጁ ነው የሚይዛት። እንዲህ አድርጎ ማለት ነው። ማተም አተ ወዴት ነው የምትሄደው? ወደዚህ መታወቂያ ይዘሃል? አዎ እንደሚል የክርስቶስ ደም ነው የሚታይለት። ሳትቆርቡ የተቀመጣችሁ ሰዎች ምን እንደሚቀርባችሁ እያያችሁ ነው። እውነት ንስሐ ገብታችሁ ወደዚህ ነገር መምጣት አለባችሁ። እትው በሰላም ሲባል ለማን ይሁን እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታል። ስጋ ባለበት አሞራዎች ይሰበሰባል። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ መንግሥተ ሰማያት ምን ትመስላለች ነው የሚለው። አንዲት ሴት ነበረች፣ 10 ድሪ ነበራት። ከዛስ ምን አደረገች ነው? ተሃቱ ማይቶተ ወትፈነቅል ኩሎ፣ መብራት አብርታ ሁሉም ቤቱን እየፈነቀለች ትፈልገዋለች። አገኘችውን ብይ ጊዜ ጠፍቶ በተገኘው ጌጧ ትደሰታለች። ያቺ ጌጥ ጠፍቶባት የምትፈልገው ሴት ቅድስት ቤተ ክርስቲያን ናት እንደምታውቁት። ከዚያ በኋላ ያበራችው መብራት ምንድን ነው? ንስሐና ክህነት ነው። የመንፈስ ቅዱስ ጸጋ ነው ዘይት የተባለ። በእሷ ፈልጋቸዋለች። ስለዚህ ዘይትን ያበሩ ከሙሽራው ጋር ይገባሉ። ያንን ዘይታችን ስለጎደለ ነው አቤ እግዚኦ መሐሪው መፍቀሬ ሰብሮ ቅማቱ ብዙ ምሕረት ምንለው ማት የራቀ ምሕረት የበዛ እግዚአብሔር አምላካችን ወይ የወንዶችንም የሴቶችንም ኃጢአታቸውን ይቅር በላቸው የሚለው ለዚህ ነው። የጠፋባችሁ እንደ ምንድን ነው? ሁራ ወተሳየጣ ሂዱና ካላቸው ግዙ የተባለው እኮ የሚሸጡት ካህናት ናቸው። ዘይት የለንም ለእናንተ ጭምር ሂዱና ከሚሸጡ ግዙ። ከካህናት ሂዱና ግዙ ነው ንስሐ ከሚሸጡት መግዛት። ያን ጊዜ ግን ገበያ የለም። አሁን አለ፣ ገበያው ይዘጋል። ስለዚህ እናንተ የክርስቶስ እድምተኞች ቅዱስ ሥጋውን ክቡር ደሙን የተቀበላችሁ ሰውነታችሁን በደሙ አጥባችሁ የሰርጉን ድግስ ስለተካፈላችሁ እናንተ ከንጉሡ ጋር ወደ ሰርጉ ግቡ። ሳትቆርቡ የተቀመጣችሁ ሰዎች ምን እንደሚቀርባችሁ እያያችሁ ነው። እውነት ንስሐ ገብታችሁ ወደዚህ ነገር መምጣት አለባችሁ። እትው በሰላም ሲባል ለማን ይሁን እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታል። ሰውነታችሁን በበጉ ደም ያጠባችሁ በሰላም ግቡ ተባለ። የበጉን ደም ካልተቀበልንስ በሰላም ግቡ የሚለው ዝም ብሎ ቀረ ማለት ተንጠልጥሎ። በሰላም ግቡ የተባለው የታጠባችሁት ግቡ ነው። ሌሎቻችን እንታጠብ ተብለን ቀድመን ስንጠራ ውለናል። ከቃሉ ጋር ናችሁ። ሌላኛው መንግሥተ ሰማያት እንድንገባ ያደረገን አሁንም የክርስቶስ ሥጋ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ ሀባሃሎ ገደላ ህየት ጋባው አንስርት፣ ሥጋ ባለበት አሞሮች ይሰበሰባሉ ይላል። ስለዚህ መንግሥተ ሰማያት እንድንገባ ያደረገን ቅዳሴ ላይ የበላነው ሥጋ ነው። ሥጋ ባለበት አሞራዎች ይሰበሰባሉ። እኛ አሞሮቹ ንስር ብለው ይተረጉሙታል ሊቃውንቱ። ንስሮች ለማለት ነው። ሥጋ ሲያዩ ንስር ይሰበሰባል። እኛን ንስሮች ብትሉን እኛን ወደ አንዲት የብርሃን ከተማ የሚሰበስበን ሥጋ የኢየሱስ ክርስቶስ ሥጋ ነው። ስለዚህ የክርስቶስን ሥጋ የተቀበላችሁ እናንተ አሞሮች ወይም ንስሮች በሰላም ንጉሡ ወዳለበት ግቡ ማለት ነው። የክርስቶስ ሥጋ ባለበት እዚያ ይሰበሰባሉ። አስተጋባይ ነው የክርስቶስ ሥጋ። እሱ ባለበት በሰላም ግቡ። የእሱ ሥጋ ወዳለበት ተቀብላችሁት የለ ያ ሥጋ ወዳለበት ግቡ፣ ክርስቶስ ወደሚኖርበት ግቡ ብሎ ነው የሚመርቀን። እሱ ወዳለበት ግቡ። ስትቀበሉት የኖራችሁት ሥጋ ወዳለበት ግቡ። ርስታችሁ የክርስቶስ ርስት ይሁን ማለት ነው ምርቃቱ። እንዴት ትልቅ ምርቃት ነው! አሜን ግን አትሉ? እናቴ አሜንማ ማለት ጥሩ ነው። በሰላም ግቡ የሚለን እኮ አንዱ እኮ ያጽናላችሁ ማለት ነው። ገብቷችኋል? ቆርባችሁ ደግሞ አትውደቁ ማለት ነው። መድኃኔ ዓለም ቆርባችሁ ሳትጸድቁ ከመቅረት ያድናችሁ ማለት እኮ ነው፣ እየመረቀን። ስለዚህ በሰላም ግቡበት በሱ ነገር እያለ ነው። እና የቆረበ ሰው እንዴት ያለ መንግሥተ ሰማይ አድርጎ በእጁ ነው የሚይዛት። እንዲህ አድርጎ ማለት ነው። ማተም አተ ወዴት ነው የምትሄደው? ወደዚህ መታወቂያ ይዘሃል? አዎ እንደሚል የክርስቶስ ደም ነው የሚታይለት። ያንን እያሳየ ባሕረ እሳትን ሰንጥቆት ይሻገራል። በመድኃኒታችን በኢየሱስ ክርስቶስ ማኅተምነት ማለት ነው። በሰላም ግቡ ማለት እሱ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰበስበን ሥጋ ስለሆነ ተከትለነው እንሄዳለን።
አሁንም ከክርስቶስ ሥጋ ጋር ነው ቅዳሴውን እያገናኘሁት የምሄደው። ሌላው የክርስቶስ ሥጋ ምንድን ነው የሚያደርገን መሰላችሁ? አንድ አካል ያደርገናል። አንድ አካል ነው የሚያደርገን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አንድ አካል ይሰበስበናል። አካል እንግዲህ ቤተ ክርስቲያን አይደለች? ለቤተ ክርስቲያን አንድ ብልት ነው የምንሆነው። አንድ ሕዋስ እንሆናለን። አንድ አካል እንሆናለን ለቅድስት ቤተ ክርስቲያን። ስለዚህ ሁላችንም ብዙ ስንሆን አንድ ነን ይላል። ለምን ስንለው ቅዱስ ጳውሎስ እስመ ኩልነ እምሃዱ ህብስት ንነስ፣ ሁላችንም አንድ ህብስት እንካፈላለንና። አሁን አያችሁ አንድ አካል ሆንን ማለት ነው። ብዙ ነን እኮ ብዙ ነን። እንግዲህ ከክርስቶስ ጀምሮ እስከ ዛሬ የሞቱት ጻድቃን፣ ከአዳም እስከ ክርስቶስ የሞቱት ጻድቃን አሉ። እነዚያ ሁሉ ግን በኢየሱስ ክርስቶስ ሥጋ አንድ አድራጊነት ሁሉም አንድ አካል ነው የሚሆኑት። አንድ አካል። በጣም ጥሩ። አካል ደግሞ ማንን እየተከተለ ይሄዳል? ራስን እየተከተለ ይሄዳል። ሀባሉ ርዕስ እየ ይሄሉ አባል ያለው የቅዱስ ዮሐንስ አፈወርቅ ይፈጸምልናል። ራስ ካለበት ምን ይገባል ነው ያለው? እግር ይኖራል። ክርስቶስ ደግሞ ምናችን ነው? ራሳችን ነው። በሥጋው በደሙ አንድ አካል እንሆናለን ማለት አንዲት ቤተክርስቲያን እንሆናለን። ቤተ ክርስቲያን ደግሞ የእሱ አካል ስለሆነች ራስ በሄደበት አካል ይከተላል። የዮሐንስ ወንጌል ምዕራፍ 12 ላይ ጌታ ሲናገር ቁጥር 26 ላይ ሲናገር ወዘሂ ሊተ ታልእከኒ ይሄሉ ሀባሃሎ ኮአነ፣ እኔን ያገለገለኝ እኔ ባለሁበት ይኖራል አለ። እኔን ያገለገለኝ እኔ ባለሁበት ይኖራል። ምዕራፍ 14 ላይም ሲደርስ እመጽእ ካዕበ ወእነሣክሙ ከመ ተሐልው አንትሙ ሀባሃሎ ኮአነ፣ ተመልሼ እመጣለሁ እናንተም እኔ ባለሁበት እንድትኖሩ እወስዳችኋለሁ ብሎ ቃል ገብቶልናል። ስለዚህ እንዲህ ያለ ሀገር አለ፣ እንዲህ ያለ ሀገር አለ የሰው እጅ ያልሰራው። ስለዚህ ቅዱስ ጳውሎስ ምን አለ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እመኒ ተነስተ ማኅደርነ ዘበምድር ብንህ ሕንፃ በውስተ ሰማያት ዘይገብሩ ወደ ሰብ፣ በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለ፣ ይዘራ በሐሳብ ወይ የተነሳ በክብር። ስለዚህ ምን አለ? በምድር ያለው ቤታችን ያለው ይሄ የሚታየው ሥጋችን ሰው ቢደበድበው፣ ቢያስረው፣ ቢገርፈው፣ በባህር ቢጣል፣ በምሳር ቢቆረጥ፣ ቢገደል፣ ቢፈርስ፣ ቢበሰብስ ኢየሱስ ክርስቶስ አድሶ የሚያነሳው አዲስ አካል እንጠብቃለን። ያን ስለምንጠብቅ እንግደላችሁ ብትሉን ወደን እንሞታለን፣ እንሰራችሁ ብትሉን ወደን እንታሰራለን፣ እንጣላችሁ ብትሉን ወደን እንጣላለን አለ። ተስፋ ትንሣኤ ለሰው ልጅ ትልቁ ሕይወቱ ስለሆነ ማለት ነው። ሲጀመር ስናስቀድስም እኮ ቀድመን ዲያቆኑ ውስተ ጽባህ ነጽሩ፣ ወደ ምስራቅ ተመልከቱ ያለ የክርስቶስን መምጣት አስቡ ማለት ነው እንጂ ወደ ምስራቅ ዞር በሉ ማለት አይደለም። የክርስቶስን መምጣት አስቡ፣ ወደ ምስራቅ ተመልከቱ ያለን ይህን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሳችን ስለሆነ መንግሥተ ሰማያት ውስጥ ገብተን እንኖራለን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? መንግሥተ ሰማያት ውስጥ እንግዲህ የምናገኘው ደስታ ምንድን ነው ተብለን ብንጠየቅ፣ መንግሥተ ሰማያት እንዲው እንዴት ያለች ናት ተብለን ብንጠየቅ መልሱ እንደ ቅዱስ ጳውሎስ ምንድን ነው? ዘአይን ይሬየ ወእዝን ይሰማ ውስተ ልበ ሰብእ ዘይተሐለየ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። እግዚአብሔር ለወዳጆቹ ያዘጋጀው አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ነው የምንኖር ሰው ማለት ነው። በዚህ ዓለም ያሉ ደስታዎች በሙሉ እንኳን ደስታዎች በዚህ ዓለም ያሉ ሰዎች በሙሉ ልክ እንግዲህ በሬ ሽጦ ሰው ዕቃ ይገዛል አይደል? ከአዳም እስከ ክርስቶስ መምጫ ድረስ ያለ የሰው ልጅ በሙሉ እንደ በሬ ተነድቶ ተሽጦ ለመንግሥተ ሰማያት ዋጋ አድርገን ብንከፍለው አንድ ሰዓት መንግሥተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም። በጣም ልዩ የደስታ ሀገር ነው ያለው፣ ልዩ የሰላም ሀገር። እውነት ለመናገር ማለት ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ላይ ሲናገር አልቦ ዘይቅ ሊትናገር በነገር አምሳለ፣ የመንግሥተ ሰማያት ምሳሌዋን አጠናቆ አከናውኖ መናገር የሚቻለው የለም። እንደው መንግሥተ ሰማያት እንዴት ያለች ናት? ዳይሙ ንፈቅድ ንህድር ውስጤቱ፣ እኛው ብቻ ገብተን መኖር እንፈልጋለን እንጂ አኗኗሩን እንኳን አናውቀውም ይላል። ገብተን መኖር እንፈልጋለን።
አሜሃነ አእምሮ ሁሉንም ያን ጊዜ እናውቀዋለን አለ ቅዱስ ዮሐንስ አፈወርቅ። ሁሉንም ስንገባበት እናውቀዋለን። ትልቅ የደስታ ሀገር አለ። የእረፍት ሀገር፣ የሰላም ሀገር፣ የነጻነት ሀገር፣ አድሎ የሌለበት ሀገር፣ ከሁሉ ሐሜት፣ ምቀኝነት፣ ቅናት፣ ግፍ የሌለበት ሀገር። ያ በሌለበት ሀገር እንኖራለን። ተዋዶ መጣላት በሌለበት፣ አሁን ፍቅራችን አይበረክትም። ተዋዶ መጣላት የሌለበት ሁልጊዜ የፍቅር ወንዝ ያለበት ሀገር እንኖራለን። በዚያች ሀገር እንድንኖር እግዚአብሔር ይርዳል። እንግዲህ ሁላችሁም ለጊዜው ወደ ቤታችሁ፣ ለፍጻሜ ወደ መንግሥተ ሰማያት በሰላም ያግባችሁ። ስለዚህ አንድ ምርቃት ልመርቃችሁና ይበቃናል ማለት ነው።